ሰበር መረጃ ተሰምቷል። በአርሲ አስኮ ወረዳ በኦርቶዶክስ እምነት ተከታዮች ላይ አሳዛኝ ጭፍጨፋ መፈጸሙ ተከትሎ ከጥቃቱ ጀርባ የተጠረጠሩት የወረዳ ፖሊስ አዛዥ አቶ አባቡ አብድላ በቁጥጥር ስር መዋላቸው ኤልያስ መሰረትና ደግሞ አይሻ አስታውቀዋል። ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። እኔ ጠቅላይ ሚኒስትር አብይ አህመድ ስለ አርሲ ድምጻቸውን አሰሙ። ነገ የአርሰናል ድግስ ብላችሁ አዲስ አበባ ስታዲየም የምትሄዱ ሰዎች አንድ ነገር ልንገራችሁ። እኔ ባልናገር ደስ ይለኝ ነበር፣ ነገር ግን የሰው ሞት ስለዘለቸኝ ብቻ ነው። ጥፋት ተዘጋጅቶላችሁ፣ ቦምብ ተዘጋጅቶላችሁ አዲስ አበባ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ይህንን መልእክቴን እንግዲህ ለሁሉም እንድታደርሱልኝ እፈልጋለሁ። በዛሬው ኮንሰርት ላይ አልገኝም። ሰላም ለእናንተም እንደምን አላችሁ እንደምን ቆያችሁ። በአርሲ ጉዳይ ተመልሼ ሌላ ቪዲዮ አዲስ መረጃ ይዤላችሁ መጥቻለሁ። በዚህ መረጃ እጅግ ደስ የሚያሰኝ ጥሩ ውጤት ያመጡ መረጃዎችን ወደ እናንተ የማካፈላችሁናል ማለት ነው። እንግዲህ በጥፋቱ የተካፈሉ ሰዎች እየታሰሩ ይገኛሉ። እንዲሁም ደግሞ ህዝቡ በነቂስ ወጥቶ ተቃውሞውን በአደባባይ እያሰማ ይገኛል። በዚህም ተቃውሞ የተነሳ ጠቅላይ ሚኒስትር አብይ አህመድ የግዴታው መግለጫ ሰጥቷል ማለት ነው። መግለጫው በእርግጥ ብዙ የሚነሳበት ጉዳይ አለ፣ እሱን የምንመለከተናል፣ አስተያየት እንሰጥበታለን። መግለጫው ኦርቶዶክስን ያካተተ አይደለም። በሱ ዙሪያ የምንመለከተው እንዲሁም ደግሞ አርቲስቶችና ታዋቂ ዘፋኞች ከተዘጋጀው ኮንሰርት ራሳቸውን አግለው ከህዝቡ ለቅሶና ሀዘን ከኦርቶዶክሳውያን ለቅሶ ጎን ነን ብለዋል። ይሄ እጅግ በጣም ደስ የሚል የሚያበረታታ ጉዳይ ነው። እንግዲህ እስኪ የአቡነ ጴጥሮስን መልእክት እንስማና እንጀምር። አቡነ ጴጥሮስ እጅግ በጣም ድንቅ የሆነ ነገር ተናግረዋል። ኦርቶዶክሳውያን ንቁ፣ ይህን ቪዲዮ እንመልከተው። ነገርኩ ተደራጅና ይሄ ማህበረሰቡ ሌላ ሰው እየተመለከተ እስኪገደል ድረስ እየጠበቀ ነው እንጂ እኔ ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል። ጥሪማ እኮ እያቀረ ነው። እና አቡነ ሉቃስ ተናገሩ፣ እኛም እየተናገርን ነው። እና አቡነ ይስሐቅ የሚባሉ ኢትዮጵያ ውስጥ ያሉ አባቶች ይናገራሉ። አትግደሉን ብላችሁ በገዳዮች ላይ አንድ ሁኑ እያልኩ ነው። ስለዚህ ይሄ ዘመን በገዳዮች ላይ አንድ የመሆን ዘመን ይሁን። ያትግደሉን አድማ ይሁን፣ ያትጨርሱን አድማ። በቃ እናንገፈግፈን። እንኳን መገደል ምግብም እኮ ሲበዛ እጅ ይላል አይደል? እንዴ አይበላም አይደል? ከበዛ ሁሉም ነገር እኮ ከበዛ በቃ ያቅለሸልሻል። እንዴት ነው ገዳይነት የማያቅለሸልሽን? እንዴት ነው ህዝቡ ምን ይላል? ማን ያደራጀን? እኔ ወርጄ አንተ ይህን በል አንተ ይህን በል ብዬ ላደራጅህ ነገርኩ። ተደራጅና እኔ ይህንን ስርዓት ይህንን አስተሳሰብ ለውጥ እያልኩ እየነገርኩህ ነው። ምን ልነግርህ ትፈልጋለህ ከዚህ በላይ? አሁን የዘንድሮው ዘመን አሁን እነዚህ ምርጫ ብለው ከቀለዱበት ቀን ጀምሮ ወይም ደግሞ ምርጫ ብለው የገዳይነት ሰርተፊኬት ከተቀበሉበት ቀን ጀምሮ ይሄ ሰርተፊኬት አንተን ለመግደል ነው። ሄደህ ከዚያ ምርጫ የመረጥክ ግደለኝ ብለህ ፈቃደኛ ሆነሃል። ያልመረጥክ ግን አሁን ውጭ ያለህ የትም ቦታ ሁን፣ አንተ የገዳይነት ሰርተፊኬቱን ንጠቀው። እሱን ንጠቅ። እንዴ ለምንድን ነው ግደለኝ ብለህ ሰርተፊኬት ተፈርመህ የምትሰጠው? እሱን ነጥቀህ በትክክል እርግጠኛ ነኝ ይሄ ፖለቲካ ነው ለነሱ። አትግደሉን ማለት ፖለቲካ ነው። አረ ተርበናል ማለት እኮ ፖለቲካ ነው። በኢትዮጵያ ግባት መውጣት አይቻልም። በጣም በከባድ ሁኔታ ላይ ነው ያሉ። እግዚአብሔር ምስክሬ ነው። አርሲ ለአንድ ደቂቃ ብትቆዩ የሚሰማችሁ ስሜት ከባድ ነው። አሁንም አሁን አረዱን ገደሉን እያሉ የአርሲ ተወላጆች እየተጨነቁ ነው። አሁንም ለመጨፍጨፍ የተዘጋጁ ኦርቶዶክሳውያን አሉ። ቤተ ክርስቲያን እየተቃጠለች ነው። ልጆቿ እየተገደሉ ነው። እባካችሁ ድምፅ ሁኑ። እባካችሁ ድምፅ እንሁናቸው። ሰቀቀኑን አርሲ ምድር ብትሆኑ ይገባችኋል። በጣም ከባድ ነው። በጣም ከባድ ነው። ይህ ቪዲዮ ለዓለም አዳርሱ። ብፁዕ አቡነ ጴጥሮስ እንግዲህ የሚገባውን ነገር ማድረግ እንደሚገባ ነግረውናል ማለት ነው። የመጨረሻው መሆን ያለበት ይሄ ነው። ከዚህ በኋላ ቤተክርስቲያኗ ብቻዋን
ኦርቶዶክሳዊት ቅድስት ቤተክርስቲያን ሀገር ሰላም እንዲሆን የምትተጋበት ነገር የለም። ሰው አንድ ጊዜ ሁለት ጊዜ ስለ ሀገር ሰላም ሲባል ይበደላል፣ 3 ጊዜ 4 ጊዜ ይበደል። ይሄን ያህል ጊዜ በየወቅቱ አመቱን ሙሉ የምንገደልበት ምክንያት ከዚህ በኋላ ያበቃል ማለት ነው። ሁሉም ወጣት ይነሳል። ሁሉም ወጣት በየሚገባው ልክ እንግዲህ መዋቅር አላት ቤተክርስቲያኗ ድንቅ መዋቅር፣ በዛ ልክም ይሁን በተናጠል ኢመደበኛ በሆኑ መዋቅሮችም እየተደራጀ ራስን የምንከላከልበትና መብታችንን የምናስከብርበት ጊዜው አሁን ይመስላል። ብፁዕ አቡነ ጴጥሮስ ይህንን የተናገሩት ሰው እንግዲህ ወጥቷል፣ ወደ አደባባይ ወጥቶ ተቃውሞውን በከፍተኛ ሁኔታ እያሰማ ይገኛል። ይህም ተቃውሞ ጠቅላይ ሚኒስትሩ የግዱ መግለጫ እንደወጣ አድርጎታል። ተቃውሞ እንመልከቱ። ለማተብ መስዋዕት ክብርን ለማግኘት ነው የወጣን ዛሬ አርሲ ባለው ኢትዮጵያ ሰልፍ ቢወጣ ድምፅ አይሆንም። እኛ ምንፈልገው ትግል ነው። መጽሐፍ ቅዱስ ሲያስተምር ጉንጭን ለመታ ግራን መልሰ ስጠው ሚለው ታሪክ ዛሬ ላለው ትውልድ አርሲ ላለው ወገን አይሆንም። አባቶች ሲያስተምሩ መጽሐፍ ስናነብ ያየነው አይንን ላጠፋ አይኑን አጥፈው ለወጋ መልሰ ውጋው ለመታ መልሰ በለው በጩቤ በሳንጃ ለወጋ መልሰ ውጋው በክላሽ ለመታ መልሰ በክላሽ በለው ዛሬ ፍትህ ፈልገን አይደለም ይወጣል። በግፍ ለታረደው አባቴ በግፍ ለታረደችው እናቴ በግፍ ለታረደው ወንድሜ በግፍ ለታረደችው እህቴ የሚቀላል አንገቴ የፖሊስ አዛዡ በቁጥጥር ስር ውሏል። ስለ አርሲ የተሰሙ አዳዲስ ሰበር መረጃዎች አሉ ላጋራችሁ። አዩዝ አበሻ እንዲሁም ደግሞ መሰረት ሚዲያ እንደዘገቡት ከሆነ በምስራቅ አርሲ ዞን አስኮ ወረዳ ፖሊስ አዛዥ የሆነው በምስራቅ አርሲ ዞን በተፈጸመው የኦርቶዶክሳውያን ጭፍጨፋ ላይ የተጠረጠረው የወረዳው ፖሊስ አዛዥ በሰዓት በቁጥጥር ስር መዋሉ ነው እየተነገረ የሚገኘው። በተመሳሳይም የወረዳው ሰላምና ጸጥታ ቢሮ ኃላፊ የሆኑትን በቁጥጥር ስር ከመዋላቸው በፊት ከአካባቢው መሰወራቸው ነው እየተነገረ የሚገኘው። በዚህ ጉዳይ ላይም አሁንም አዳዲስ መረጃዎች እየተሰሙ ይገኛሉ። ለጊዜው ግን የወረዳው ፖሊስ አዛዥ በዚህ በኦርቶዶክሳውያን ጭፍጨፋ ላይ ማለት ነው ተጠርጥረው በቁጥጥር ስር መዋላቸውን እየተነገረ እንዲህ በአንድ ልብ ሐሳቢነት በአንድ ቃል ተናጋሪነት በህብረት በአንድነት እጅ ለእጅ ተያይዘን ስንቆም ኦርቶዶክሳውያን ውጤት እናመጣለን። ተመልከቱ እንግዲህ ይህን ተቃውሞ ይህንን ባይሰሞን የተደረገውን የአርሲ ጉዳይ ያስጮነው የአርሲን ጉዳይ ፍትህ የጠየቅንበት ጉዳይ መልስ እያገኘው ነው። በጥቂቱም ቢሆን እነዚህ ገዳይ አስገዳይ ቡድኖች የመንግስት አካላት ናቸው። ፖሊስ ቁሞ ነው ያስገደለ። ፖሊስ ሽፋን ይሰጣል፣ መከላከያ ሰራዊት ሽፋን ይሰጣል። እነዚህ ፈሪ ገዳዮች ገብተው ኦርቶዶክሳን ይገዳሉ፣ ቤተክርስቲያናችን ያቃጣሉ። ስለዚህ በዚህ ልክ አሁን በቁጥጥር ስር ሆነዋል። ይሄ አንድ ጥቂት የሚባል እርምጃ ነው። ከዚህ የከፋ እንፈልጋለን። ከዚህ የከፋ ነገር እያንዳንዱ የእጁን እንዲያገኝ እንፈልጋለን። ጥያቄያችንን እንቀጥላለን። ፍትህ መጫዋችን እንቀጥላለን። አንድነታችንን ተቋማችንን እንቀጥላለን። በዚህ የተነሳ ነው እንግዲህ ጠቅላይ ሚኒስትሩ ይህንን ብለዋል። ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። እኔ 0.1% ሙስሊምን፣ ኦርቶዶክስን፣ ፕሮቴስታንትን፣ ካቶሊክን በመንግስት ፖሊሲ፣ በመንግስት እውቅና፣ በመንግስት እቅድ 0.1% እንኳን መጉዳት ለመጉዳት አስበናል ብዬ ለደቂቃ አይጸጽተኝም። ለምሳሌ ኦርቶዶክስን ብንወስድ ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። የኦርቶዶክስ አባቶች ብዙ ቀርቤ ለማገዝ ሞክሬያለሁ። እዛ ውስጥ ፖለቲካ
ዘር ሲቀላቀል ደግሞ የሚያጠፋው ጥፋት አለ። እሱን ትልቅ ተቋም ናት። በውስጧ በጣም ብዙ ሰዎች አሉ፣ የሚያውቁ ሰዎች አሉ። ፈትሸው ሃይማኖት የሚያስደፍረውን አትንካ፣ ፖለቲከኛውን ደግሞ እረፍ፣ ከፈለክ እዛው ሂድ ብሎ መለየት ያስፈልጋል። ይሄ የኦርቶዶክስ ጉዳይ ነው። ኦርቶዶክስን መንካት፣ ኦርቶዶክስን መጉዳት የሚያስብ መንግስት ካለ ግን መንግስት መሆን አይችልም። ሰበር መረጃ። ጠቅላይ ሚኒስትር አብይ አህመድ ስለ አርሲ ድምጻቸውን አሰሙ። ጠቅላይ ሚኒስትሩም በአርሲ በኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናንና በሃይማኖት ተቋማት ውስጥ የተፈጸመውን ጥቃት አውግዘው ሀዘናቸውን መግለጻቸው በዚህ ሰዓት ተሰምቷል። ጠቅላይ ሚኒስትሩ በርካታ ጉዳዮችን ባነሱባቸውና ዘለግ ባለ መግለጫቸው እንደገለጹት ከሆነ በኦነግ ሸኔ አማጽያን በንጹሃን ዜጎች ላይ በተለይም በሃይማኖት ተቋማት ውስጥ ኢላማ ተደርገው የተፈጸሙ ጥቃቶችን ተከትሎ የቤተሰብ የወዳጆቻቸውን ሕይወት ላጡ የአካል ጉዳት ለደረሰባቸውና የቤት ንብረታቸው ለወደመባቸው በአርሲ ዞን ለሚገኙ ወገኖቻችንም ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ መንግስት ስም የተሰማቸውን ጥልቅ ሐዘን ይገልጻሉ ይላል ይህ መግለጫ። በዚህ መግለጫ ላይ በርካታ ጉዳዮች ተነስተዋል። መለስ ብዬ የምነግራችሁ ይሆናል። እንዲህ ያለውን መግለጫ ማንም ተራ ሰው፣ ሲቪሊያን፣ ንጹህ ዜጋ ሰው ሊያወጣው ይችላል፣ ይህንን መግለጫ ማለት ነው። ምክንያቱም ምንም ነውና። እንደ መንግስት ግን ሀገሪቱን እየመራ ካለ ጠቅላይ ሚኒስትር እንዲህ ያለ መግለጫ ሳይሆን የሚፈልገው እርምጃ ነው። የእርምት እርምጃ። እነዚህ ሰዎች ይታወቃሉ። መንግስት ኦነግ ነው ይላል፣ ኦነግ መንግስት ነው ይላል። እንዲህ ያለው ድብብቆሽ አቁሞ ከመግለጫው በዘለለ እያንዳንዱ ከመንግስት የተሰወረ ነገር እኮ ነው። እስከ አፍንጫ የታጠቀ መንግስት ይሄ ይጠፋል አይደለም። የደህንነት ከፍተኛ የሆነ የደህንነት መረብ የዘረጋ መንግስት ነው። እነማን ምን እንዳደረጉ ጠፍቶት አይደለም። እንዲህ ያለው ስላቀ እኔ ለኦርቶዶክስ ቤተክርስቲያን ያደረኩት የለም ተብሎ የሚባለው እንግዲህ የፖለቲካ ተንታኞች እንደተናገሩት ኦርቶዶክስን አስቀድሞ ያስታረቀው ለራሱ ጥቅም ለፖለቲካው እንዲመች ነው። በውጭ ያሉ ጳጳሳት ሀገር ውስጥ ኦርቶዶክስ ስትወቀስ፣ ኦርቶዶክስ ስትበደል ያስነሱብኛል፣ ህዝቡን ያሳምጹብኛል በሚል እንደሆነ ብዙ ፖለቲካ ተንታኞች ይተነትኑታል። እናንተ በየታያችሁት ይሄ መግለጫው በራሱ እጅግ በጣም ትክክለኛ ያልሆነ መግለጫ ነው። ኦርቶዶክሳውያን የሚል ስም አልተሰጠውም። ዜጋ ኢትዮጵያዊ የተባለ ኦርቶዶክሳውያን ናቸው የተገደሉት። ሟቾቹን ወይም ገዳዮቹን ኦነግ ናቸው ከተባለ ሟቾቹ ደግሞ ኦርቶዶክሳውያን ናቸው መባል ለምንድን ነው ያቃተው? ይሄን ለምን እንዳልፈለገ ጠቅላይ ሚኒስትሩ ግልጽ አይደለም። አርቲስት ሄኖክ ድንቁ ምንም አይነት የማረገው ነገር የለም እዛ ዝግጅት ላይ የለውም ብሎ ስለዚህ ታንኪዩ ሄኖክ ድንቁ ሰርዞታል ፕሮግራሙን። ህዝቤ እየሞተ ይሄን አላረግም ብለዋል። ሌሎችም እንደዛ እንደሚሉ እርግጠኛ ነኝ። የነገን ጉዳይ እናየዋለን። እኔ ያረኩ ምንድነው ከሚያዘጋጁ ዝግጅት ላይ ምክንያቱም ቀድመው ነው ይሄን ነገር ያሰቡት፣ ቀድመው አስበውታል። መሆኑ አይቀርም ከሆነ ምንድነው ለዛ ለተጎዳው ያን ቤተክርስቲያን ማሰሪያም ይሁን የተጎዱባቸውን ሰዎችም ይሁን መካሻ ገንዘብ ከሰሩት ላይ ይሰጣሉ። አላረግም ካሉ ይሄድባቸዋል። ያንን ካላረጉ እንዳለ እንሄድባቸዋለን። ያን ነው የምናደርገው። ሰላም ጤና ይስጥልኝ። እንዴት ናችሁ? ይህንን መልእክቴን እንግዲህ ለሁሉም እንድታደርሱልኝ እፈልጋለሁ። በዛሬው ኮንሰርት ላይ አልገኝም። ሁለት ነገሮች ናቸው እንግዲህ እንድንገኝ ፈልጌ የነበረው። የመጀመሪያው ላይ እስካሁን ስንሰራበት የነበረው ያው ጀነሬት ከሚደረገው ኢንካም ላይ ለወገኖቻችን እንደርሳለን የሚለው ሐሳብ እንትን አድርጎ ነበር። ኦኬ በሙያችን ማገዝ የምንችል ከሆነ አይ ቲንክ ይሄ ጥሩ እንትን አለው ብዬ አስቤ ነበረ። ግን ደግሞ አይ ግድ የለም ሀዘን ላይ ነን፣ ይሄኛው ይለፍና ከዛ በኋላ ያለውን ብናደርግ ይሻላል የሚለው ደግሞ አመዝኖብኛል።